አለች። በዛ ላይ ዋሹኝ እንጂ ሰላም ስለ እናቴ ለናታን በሰጠችው ወረቀት ላይ ጽፋለች። ግን አላሳይሽም አሉ። ግን ደግሞ እኔ ልጇ ብሆን ለምን ዝም ትለኛለች? እናትሽ ነኝ ልጅ ነሽ ለማለት ምን ይከለክላታል? አይ ሰላምዬ ዝም ብላ ነው የምትወደኝ፣ ወይም እናት እንደሌለኝ አውቃ በልቧ አንድናት ስላሰበችልኝ ይሆናል በህልሜ የምትመጣ። ሰላም ግን እዚህ ቤት የሆነ ነገር አላት። ቤት ተከራይ ሲሏት አልፈልግም፣ ከዛ ቤት መውጣት አልፈልግም አለች። ብቻ ግን እስኪ ነገ ሴት በህልሜ ጭምር እየመጣች እንቅልፍ ማጣቴን እነግራታለሁ። ቴዲዬ በስንት ጊዜሽ ልጠይቂ መጣሽ? የድሮ አይቢ እኮ ተቀይራለች። አሁን አዲስ አበባ። እሰይ በጣም ደስ ይላል። ብዬ እንኳን ለዚህ አበቃሽ። አመሰግናለሁ ሰላምዬ። ያው እስከ ዛሬም ስላስቸገርኩሽ በጣም ይቅርታ። እንዴ ወይ ብዬ ተጨራሽ አላስቸገርሽም። ሰላምዬ ጥያቄ አለን። ጥያቄ ይዘን የመጣ ነው። ምንድን ነው ዳጣዬ? የምን ጥያቄ ነው? ከምሬ ነው ሰላምዬ። በህልሜ እየመጣሽ እያስጨነቅሽኝ ነው። ዳጣ ተይ፣ እንደዚህ የሚባለው ሰው ቤት መጣ። አይ ናታን፣ ዛሬ ግዴታ ነው። ኪድዬን ሰላምዬ አልፈታሽ ነው። ይኸውልሽ ዛሬ ልቤ የጠረጠረውን አረጋግጬ ወይም ደግሞ በቃ ሁሉም ነገር አውቄ በሙሉ ልቤ ነው መሄድ የምፈልገው። ዳጣዬ ምንድን ነው? ይኸውልሽ ሰላምዬ በህልሜ ትመጭብኛለሽ፣ ከዛ ቀሚስሽ ውስጥ እገባለሁ እና ደግሞ ወረቀቱ ላይ ስለ እናቴ የሆነ ነገር ጽፈሻል። ከእኔ እድሜ በላይ ደግሞ እዛ ቤት ውስጥ አንቺ ኖረሻል። ስለዚህ ስለ እናቴ የሆነ ነገር ታውቂያለሽ። ዳጣ ናታን ዝም በል። አንድ እርግጠኛ ያውቁበት ጉዳይ አለ። ምንድን ነው እሱ ዳጣዬ? ዳጣ ሰላምን አፋጠጠች፣ ጠየቀቻት። ሰላምዬም ተደናገጠች፣ እንባዋ ቀደመ። እኔ ማናት? ዛሬ ትልቅ ጥያቄ እጠይቅሻለሁ ስትላትም እነ ናታን ሁሉ ዝም በይ ዳጣ እኮ ሰው ቤት ነው እንደዚህ አትበይ ቢሏትም በፍጹም እኔ በህልሜ ሁሉ ከአንቺ ቀሚስ ስደበቅ ነበር፣ እውነቱን አውቄያለሁ እናቴ አንቺ ነሽ ስትላት ሰላምዬም ሁሉም ተፋጠው ጸጥ አሉ። ኤቢ ሰላምዬን ይቅርታ ጠየቀቻት። እስከ ዛሬ ባደረግኩት ነገር ሁሉ ይቅርታ እያለች የተቀየረችው ኤቢ አሁን ላይ ይቅርታ ጠይቃታለች። ራሱን ሊያጠፋ ያለውን አርጁ አፍቃሪዋንም እሱንም ምክር ሰጥታ ሁሉንም ነገር ገልጻለታለች። እኔ አላፈቅርህም፣ ነገር ግን ህይወት ይቀጥላል ብለህ ለራስህ አሳምን፣ መሞት የሚባል ነገር የለም ስትለው አሳወቀችው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ክፍል 108 ተለቀቀ። እንግዲህ ወደ ክፍል 107 ስንመለስ ብዙ ነገሮች ተፈጥረዋል ማለት ነው። አቶ ደረጀም በጭንቀትና በውጥረት እየተናደደም እያለቀሰም ነበረ። እንግዲህ መድኃኒት የምትባለዋ ሄዳ እዛም ቁርጥ ውሃን ነው የሚመስለው የተወለደው ልጅ ነበረ ያለችው ማለት ነው። በዚህም የተነሳ ሁሉም ተደናግጠዋል ማለት ነው። አቶ ደረጀም ያለበት ሁኔታ በጣም እየደነገጠ እያለቀሰ ይገኛል። ኤቢም እንግዲህ ንገራት አባዬ እያለችው ነበርና ወደ ኤቢና ወደ መጨረሻ ክፍል ላይ ኤቢና ናታን እንግዲህ አንድ ክላሱ ነው ቻርጀር ልትወስድ ነበረ የመጣችው ዳጣ ማለት ነው። ዳጣም እንግዲህ በር ክፈት እያለችው ሂጂ በቃ ተደበቂ ቢላትም ናታን ለምን ነው የምትደበቀው እህቴ እኮ ናት እያለችው ነበርና እባክሽን ቢላትም እምቢ አለኝ። በሩን ሲከፍታ ስትል ሁለቱም ተፋጠዋል። ግን እህቴ
እንደ ሁለታችንን ማታገባም እያለችው ነበር። ሁለታችንም አየህ እኔም አፈቅርሃለሁ እሷም ደግሞ እንደዚሁ ትለዋለች። እሷ ተናዳለች። ስልኳን ጥላ ቻርጀሯን ይዛ ትሄዳለች በንዴት። ከዛም ደግሞ ተመልሳ ስልኳን ይዛ ስትሄድ ቻርጀሯን እየረሳይ በጣም ስሜታዊ ሆናለች ዳጣ ማለት ነው። እሱም ወደ ኤቢ ጋር መቀራረቡን ጀምሮታል። ኤቢ ምርጥ ልጅ ከሆንሽ ከተቀየርሽ እንትን እልሻለሁ ብለኸኛል፣ ስለዚህ ቃልህን መፈጸም አለብህ እያለችው ነው። መጽሐፍ ማምጣ ያለችው ጊዜ ማለት ነው። በመጨረሻ እንግዲህ እሱም ይሄንን ሲላት እሽ በማለት ዳጣም ተናዳ እንግዲህ እያለቀሰ ነበር እና ሄዳ ብቻዋን ቁጭ ነበር ያለችው። ቁጭ ብላ እሷም እህቴ ናት እኔም ወደዋለሁ እያለች እየተናደደኝ ነበርም እና በመጨረሻ እንግዲህ ገዜ ሲያት ገዜን እያወራ ምን ሆነች ነው ዛሬ ደግሞ ብቻሽን እዚህ ያልሽ እያላት ብቻዬን መሆን እፈልጋለሁ ስትለው እሱም ተነስቶ ሊሄድ ሲላት አይ አትሄድ ቁጭ በል ስትለው እሷም እንግዲህ እሱም ቁጭ ብሎ እያወራን ነበር። አገር ፍቅረኛ ነበር ሆይ እያለችው አንገተ መለሎ ያውም ስታምር ግን ምን ይደረጋል ሄደች እያለ ይነግራትና ወዴት ሲል ወደ አረብ ሀገር ሄደች። በጣም ነበረ የምታምረውም እያለ ያው እንግዲህ ሰው ቢጠፋ ደህና ሲጠፋ ይመለመላል ጎባጣ እያለ ማን ነው ለዛ ነው እንትን ሲል ነበር። ለዛ ነው እንዲህ የምትላት እያለች እንግዲህ ስትል ነበር ማለት ነው። ትወዳታለህ አይደል እያለች እና ታዲያ እሷ እንዴት እንትን ይላታል ብለሽ ነው እያለ ነበርና እንግዲህ በፍቅር ተይዟል ገዜ ማለት ነው። በመጨረሻ እንግዲህ ገዜም ይሄንን እያለ በመጨረሻ ያለበት ሁኔታ በጣም ከባድ ነው። እሷም እንደዚሁ ተነስቶ ይትቷት ይሄዳል ማለት ነው። ለዛን እንግዲህ ኪችን ሁና በመስኮት እሱም መጥቶ እያያት ነበርና ገዝዬ ስትለው በመስኮት ነው የማያላት ነበር። ከሱም ስታወራ ዛሬ ደግሞ እንዴት ነው የሚያረግሽ እያለኝ በመጨረሻ እንግዲህ ኤቢና ናታንም ከመጀመሪያ ኤቢ ወደ አርጁ ጋር ሄዳ ሁሉንም ነገር ትነግረዋለች። ካፌ ሄዶ ባክሽን በጣም ደስ ብሎታል በቃ እንደዚህ ስለሰጠችው ስላወራችው ወሬ እና ምን ልታዘዝልሽ ኤቢዬ የኔ እናት እያለን በል እኔ እንደማልወድ ታውቃለህ፣ ግን አንተ ደግሞ በቃ እኔ አንተ ቆንጆ ወይም እንደዛ ሆነ አይደለህም ብዬ አይደለም፣ ነገር ግን በቃ እኔ አላፈቅርም ከማታፈቅረው ሰው ጋር ደግሞ መኖር ማለት ይከብዳል እያለችው ነበር። እና ራስህን ማጥፋት ደግሞ የለብህም ነገ ህይወት ይቀጥላል፣ ስለዚህ ሌላ እኔን እርሳኝ ደግሞ አንቺን እንኳን መርሳት አልችልም ሲላትም እናም ጥሩ ሀሳብና ጥሩ ፍቅር ሰጥታው ትለየዋለች ማለት ነው። እሱም በቃ እሺ በቃ አንዳንዴ ደግሞ ስትፈልገኝ ደግሞ ሁልጊዜ አይደለም ስትፈልገኝ ደውለህ እንገናኛለን ትለውና ምክር ሰጥታው እሺ ኤቢዬ በማለት ደስ ብሎታል ማለት ነው። አርጁ ራሴን አጠፋለሁኝ ያለው ሰውዬ እንደዚህ አንዳንዴ ያው በፍቅር አንዳንድ ሰዎች እንትን በሚሉ ጊዜ ጥሩ ምክርና ጥሩ ነገር መስጠት ጥሩ ነው። አንተ እንግዲህ ያኔ በፊት ጊዜ እንደምናስታውሳት ኤቢ በቃ ብዙ ነገር ነበር የምትለው ማለት ነው። አሁን ላይ ግን ተቀይራ ለሰዎቹ ማሰብ ሊሞት ነው ሲሉ አደውላ ምናምን ይሄ ነገር በጣም ቅያሬዋን ያሳያል ማለት ነው ኤቢ። እናም በዚህ የተነሳ መቀየሯን አይቶ ናታንም ዳጣን ትቶ ወደ ኤቢ እየሄደ ነው መሰለኝ። እናም እንግዲህ አሁን ላይ ኤቢም ናታን ጋር ስትገናኝ ናስኪ በጀርባ ሆነ እናውራ እያለኝ ምንድነው የምታወሪኝ እያላት እንግዲህ በአንድ ነበሩና ይሄንኑ ሲላት በመጨረሻ ሁሉንም ነገር የማወራለ እያለኝ ነበር። እንግዲህ የዚህ ጊዜ ዳጣ ክላሷ ሆና በጣም እያሰበች እየተጨነቀች ነው። ስለ እናቴን ማወቅ አለብኝ እንዴት እያለች ነው። አቶ ደረጀና ናታንም ባንድ ሆነው በሁል ጊዜ ስለ እናቷ እያነሳ እያለቀሰች ነው። ስለዚህ አንተም መናገር አለብህ በተለይ ለዳጣ እያለ ነው። ሁሉም ነገር እንግዲህ የአበጠ ፈንዳ እናገራለሁኝ፣ እስካሁን ተጨነቅኩኝ፣ ልጄ መሆኗንም እናገራለሁኝ ለማርት እያለ ነው። እና እሱንም ሳይሆን ግን ዳጣ እናቷን ማወቅ አለባት እያለ ነበር ናታን። እንግዲህ
ዳጣም ልቧ ነግሯታልና በህልሜ ሁሉ የምትመጣብኝ እንደዚህ ነው። እኔ ዛሬ እሷ ቤት ሄደን እንትን ማለት መጠየቅ አለብኝ እያለች ዳጣም ራሷን እያዘጋጀች ነው ማለት ነው። እንግዲህ ወደ ውሃና ወደ ምጥን ስንሄድ ህፃን ልጅ ሰርቀን እንመጣለን፣ አንቺ ስታወሪ ህፃኑን ልጅ ይዘነው እንወጣለሁ ሰርቄ እያለች ነውና ውሃ ማለት ነው ታቅፈዋለች እና ውሃና ምጥን እንግዲህ እያጫወቱት ነበረ። በመጨረሻ እንግዲህ ሁሉም ሄደው ደስ ብሏታል፣ ሰላምዬም ማለት ነው። የውሃና ምጥን እንግዲህ ሲመካከሩ ልጁ ምን ሊጠባ ሲል እኔን ያንቺን እኛ እኮ የለንም ወተት እናትሽም የላትም፣ ስለዚህ ወተት ይገዛለታል ብል ገና ህፃን እናቱን ይፈልጋል ብትላትም ጅል ስትላትም በቃ ሂጂብ ስትላት ይታረቃሉ በመጨረሻ ማለት ነው። እንግዲህ በዚህ የተነሳ ሁለቱም ማለት ነው ይሄዳሉ ሁሉም ማለት ነው። በመኪና ሄደው እንግዲህ ዛሬ የፈለገ ይምጣ ጥያቄዎችን አቀርባለሁ ብላ ዳጣም ወስናለች። እንግዲህ ጥያቄዋን ገና እያወሩ እያለ ደህና ነሽ ኤቢም እኮ በቃ ተቀይራ የበፊቱ ኤቢ አይደለም እያለ ናታንም ሲል ነበርና አዎ ተቀይሬያለሁ፣ ለእስከ ዛሬውም በጣም ይቅርታ ያስቀየምኩሽም ብላ እንግዲህ ኤቢም ሰላምዬን ትጠይቃታለች። ሰላምዬም እንዴ ኤቢ ምን አድርገሽ እያለቻት ነበርና ሁሉንም ነገር ይቅርታ ብላ ትጠይቃታለች። በመጨረሻ እንግዲህ ዳጣንም እህቴ ማለት ይዛለቻች የቤቱ እንትን የሆነችው ለሰዎቹ ጥሩና ጥሩ ሀሳቢ ሆናለች ማለት ነው ኤቢ። እናም እንግዲህ ዛሬ ጥያቄ አለኝ እያለች ነበረ። እሷም መኪና ውስጥ ሆና ዛሬ ትጠይቃለሁ እያለች ነበር የመጣይ ዳጣና ናታንም ማረስም ቤቢላትም ዛሬ ትልቅ ጥያቄ ጠይቅሻለሁ ስትላት እንዴ ዳጣዬ ምንድነው ጠይቂኝ ስትላት ማናት ስለዚህ ቤት ከኖርሽ ከ20 በላይ እድሜሽ ቤት ግማሹን ትልቁን እድሜ ኖርሽው አንቺ ነሽ። ስለዚህ ማናት ማን ነው እሷ የኔ እናት ማናት? በባለፈውም ጻፍሽው ደብዳቤ ላይ ገልጸሻል። ስለዚህ ማን ነው ማናት እናቴ እያለች ጥያቄዋን ታቀርባለች። በዚህም የተነሳ እናትሽ እንግዲህ እናቴ እያለች ነው ደብዳቤሽ ላይም እኔ እንደውም የሆነ እናቴ እያለች ነበር እያለቻት እንደውም እናቴ ስትል ዝም በይ ዳጣ ይሄ እኮ የሰው ቤት ነው ዝም በይ እስቲ ያልሆነ ጥያቄ አትጠይቂ ሲል ሁሉም ተፋጠዋል። ምክንያቱም እዚህ ጋ መልስ የላትም ኤቢም አለች እኔ ነኝ የማትላት እና በጣም እያዘነች ነው ሰላምዬ ማለት ነው። እኔ በህልሜ ሁሉ ከአንቺ ቀሚስ ስር ስደበቅ ሳመልጥ እንደዚህ እንትን ስል ነው ለምን ታዲያ እንደዚህ አይነት ህልምስ ያሳየኛል እያለቻት ነበርና በመጨረሻ እንግዲህ እኔ እንዳውም እናቴ የምትመስልኝ አንቺ ነሽ ስትላት በጣም ተደናገጠች ማለት ነው። እንግዲህ ሁለቱም ተደናግጠው ዝም ላይ ነበረ ሁሉም ተፋጠው እናቴ የሚመስለኝ ብላ ዳጣዬ ስትል አንቺ ብላ ነበረ ያቆመችው ማለት ነው። እንግዲህ ዳጣ ማንም ሳይነግራት ያው ልቧ እየነገራት የምታስብልኝ ስለምን ነው ስለምወደኝ ነው ወይም እናት ስለሌለኝ እያለኝ ነበር። ነገር ግን ይህን ጥያቄ ዛሬ እንድመልሽን ነው ቀልዴን አይደለም እንድመልሽልኝ ነው የምፈልገው እያለቻት እዚህ ላይ ነበረ ፊልሙ ሊያልቅ የቻለው ማለት ነው። እንግዲህ ምን አይነት መልስ ትሰጣታለች? እኔ ነኝ እናትሽ መቼም አትላት ኤቢ ፊት ማለት ነው። ያው እኔ ስለምወድሽ ነው ምናምን ልትላት ትችላለች። ለነበረን ቆይታ አመሰግናለሁ። ባይ ባይ።